ጤና ይስጥልኝ የተወደዳችሁ የኤሬሳት ቴሌቪዥን ተከታታዮች፣ የአማርኛ ዜና ሰዓታችን ተጀምሯል። አብራችሁን ቆዩ። የሆላንድ ፍርድ ቤት በአንድ ኤርትራዊ የሰዎች አዘዋዋሪ ላይ የ20 ዓመት እስራት ፈረደ። የኔዘርላንድ ፍርድ ቤት ማክሰኞ ጥር 27 2026 ስደተኞች የሚሰቃዩበትንና ቤተሰቦቻቸውን የሚበዘብዙበትን የሰዎች ዝውውር ወንጀልን ሲመራ በነበረ አንድ ኤርትራዊ ግለሰብ ላይ የ20 ዓመት እስራት መፍረዱን ተሰምቷል። ጎይቶም ተወልደ ወይ ደግሞ አማኑኤል ወሊድ በመባል የሚታወቀው ግለሰብ ስደተኞችን ከኤርትራ በሊቢያ በኩል ወደ አውሮፓ በሚያጓጉዝበት ወቅት ሰብአዊነት በጎደለው መልኩ ይይዛቸው እንደነበር ፍርድ ቤቱ ገልጸዋል። የችሎቱ ሰብሳቢ ዳኛ ረኔ ሚላርድ ለአማኑኤል ወሊድ ሲናገሩ ያንተ ብቸኛ ዓላማ የተሻለ ህይወትን ከሚፈልጉ ሰዎች ላይ የምትችለውን ያህል ከፍተኛ ገንዘብ መሰብሰብ ብቻ ነበር ብለዋል። በሰሜናዊቷ የኔዘርላንድስ ከተማ ዙዋለ የሚገኘው ፍርድ ቤት የዘራፊ ቡድን አባላት በኔዘርላንድስ የሚገኙ ቤተሰቦችን በስልክ እየሰየሙ ሰዎችን ግርፊያ ይፈጽሙባቸው እንደነበር ሰምቷል። ቤተሰቦቹ ስቃዩ እንዲቆም ክፍያ እንዲፈጽሙ ይጠይቁም ነበር ብለዋል። ቤተሰቦቻቸው ገንዘቡን ካስተላለፉ በኋላ ብቻ ተጎጂዎቹ አደገኛ ለሆነው የሜዲትራኒያን ባህር ጉዞ ብቃት በሌላቸው ጀልባዎች ላይ እንዲጫኑ እንደሚደረጉና በዚህ የባህር ጉዞም ብዙዎች ሰጥመው እንደቀሩ ተናግረዋል። አቃቢ ሕግ ግለሰቡን በሰዎች መንገድ በማስፈራራት ገንዘብ መቀበል፣ ታጋቾችን መያዝና ጾታዊ ጥቃት ወንጀሎችም የመፈጸም ዓላማ ያለውን የወንጀል ቡድን በመምራት ከሶታል። በዚህም ምክንያት የ20 ዓመት ከፍተኛ የእስራት ቅጣት እንዲበየንባቸው አቃቢ ሕግ ጠይቋል። ዳኛ ሚላርድ በበኩላቸው የወንጀሎች አሰቃቂነትና መጠነ ስፋት የ20 ዓመት የእስራት ቅጣትን ተገቢ ያደርገዋል ሲሉ ተናግረዋል። ወሊድ ለፈጸማቸው ድርጊቶች ቅንጣት ታህል ጸጸት አሳይቶ እንደማያውቅና የአእምሮ ምርመራ ማዕከልም በጤናማ አእምሮ ላይ እንደሚገኝና ለፈጸማቸው ወንጀሎች ሙሉ በሙሉ ተጠያቂ መሆን እንደሚችል ማረጋገጡን አክለው ገልጸዋል። ዳኛው ከፍተኛ የቅጣት እርምጃ እንዲበየን ያደረጉበትን ሌላ ምክንያት አያይዘው ሲገልጹ ተከሳሹና ግብረ አበሮቹ በስደተኞቹ ላይ በፈጸሙት እጅግ ዘግናኝ ጭካኔ የተሞላበትና ሰብአዊ ክብርን በሚነካ አያያዝ መነሻ ነው ብለዋል። ሆኖም ግን የሰዎች እገታና የጾታ ጥቃት ወንጀሎቹ የተፈጸሙት በኔዘርላንድስ ግዛት ውስጥ ስላልሆነ ፍርድ ቤቱ በእነዚህ ክሶች ላይ የመዳኘት ስልጣን እንደሌለው ወስነዋል። በግለሰቡ ስምና ዕድሜ ዙሪያ ግን ግራ መጋባት ያለ ሲሆን እሱም ሌላ ስም እንዳለውና ዕድሜውም 42 ሳይሆን 46 እንደሆነ ይናገራል። ተከሳሹ የቀረቡበትን ክሶች ከመካድ ውጪ ፍርድ ቤት ውስጥ ምንም አይነት ዝርዝር አስተያየት ሲሰጥ አልተስተዋልም። እንዲያውም በስህተት እኔ መስያችሁ ነው እንጂ ወንጀለኛው ሌላ ሰው ነው ሲል ተከራክሯል። ዳኛው ግን ይህንን መከራከሪያ ውድቅ በማድረግ በሊቢያ ባኒ ውስጥ በሰው ማዘዋወር ወንጀል ተሰማርተህ የነበርከው ግለሰብ አንተ መሆንህን ፍርድ ቤቱ ያለምንም ጥርጥር አረጋግጧል ብለዋል። የተከሳሹ ጠበቆች በበኩላቸው ግለሰቡ ከኢትዮጵያ ውስጥ በተመሳሳይ ክሶች ክርክር ተደርጎበት ውሳኔ ያገኘ በመሆኑ በድጋሜ ለፍርድ ሊቀርብ አይገባም ሲሉ ተከራክረዋል። ሆኖም ዳኛ ሚላርድ በኢትዮጵያ ያለው የቅጣት ውሳኔ ገና ተግባራዊ እንዳልሆነ ገልጸው ውሳኔው ተግባራዊ የሚሆን ከሆነ ግን ወሊድ ይግባኝ ማለት እንደሚችል መግለጻቸውን የዘገበው ኤኤፍፒ ነው። ወንጀለኛው ወሊድ የተበየነበትን የ20 ዓመት የእስር ፍርድን በማስመልከት በርካታ የጥቃቱ ሰለባዎችና ቤተሰቦቻቸው ፍርዱ ያንሰዋል ቢሉም ፍትህ መገኘቱን ትልቅ ነገር ነው በማለት የተደሰቱ እንዳሉም መረጃዎች አመላክተዋል። ወሊድ ከጥቅምት 2022 ጀምሮ በኔዘርላንድስ ፖሊስ በቁጥጥር ስር መዋሉ ይታወሳል። የኢትዮጵያ አየር መንገድ ወደ ትግራይ ክልል የሚያደርገውን በረራ በዛሬው ዕለት ሰረዘ። የኢትዮጵያ አየር መንገድ በዛሬው ዕለት መቀለ፣ አክሱም፣ ሽረና ሕሙራን ጨምሮ ወደ ትግራይ ክልል ያደርጋቸው የነበሩ በረራዎችን መሰረዙን ኤሬሳት ያገኘው መረጃ አረጋገጠ። በመቀለ የሚገኙ የሚዲያ አውታር ዘጋቢዎች እንዳረጋገጡት
የአውሮፕላን ማረፊያው ሰራተኞች ለዛሬ እረፍት እንዲወስዱ ተነግራቸዋል። ይሁን እንጂ በመቀለ የሚገኘው የኢትዮጵያ አየር መንገድ የትኬትና ቢሮ ለዛሬ የታቀዱ በረራዎችን ሳይጨምር ሌሎች አገልግሎቶችን በመስጠት ላይ እንደሚገኝ መረጃው አመላክቷል። አንድ የትኬት ቢሮ ሰራተኛ ሲስተሙ እየሰራ ነው፣ አገልግሎቱ እየሰጠን እንገኛለን። ከነገ ጀምሮ ለሚደረጉ በረራዎችም ትኬት እየሸጥን ነው፣ እንዲሁም የበረራ ቀጠሮዎችን እናሻሽላለን፣ ሌሎች አገልግሎቶችንም እንሰጣለን ሲል ለአዲስ ስታንዳርድ ገልጿል። አክሎም ነገር ግን በረራዎቹ ለምን ዛሬ እንደተሰረዙ ማናችንም አናውቅም ብሏል። የኢትዮጵያ አየር መንገድ አገልግሎት መስጠቱ ውዴታ ሳይሆን ሕገ መንግስታዊ ግዴታም ጭምር መሆኑን የተለያዩ አስተያየት ሰጪዎች ያስገነዝባሉ። እስራኤል የፖሊስን ስራ የሚያግዙ አነፍናፊ ውሾችን ለኢትዮጵያ ደገፈች። የኢትዮጵያ ፌዴራል ፖሊስ በአደገኛ እጽ ቁጥጥር የፖሊስን ስራ በከፍተኛ ደረጃ የሚያግዙ አነፍናፊ ውሾችን ኬናይን ከእስራኤል ፖሊስ በድጋፍ ማግኘቱን አስታወቀ። በተቋሙ የወንጀል መከላከል ጠቅላይ መመሪያ አዛዥ የሆኑት ምክትል ኮሎኔል ጀነራል መላኩ ፈንታ ድጋፉን አስመልክተው ባስተላለፉት መልእክት አነፍናፊ ውሾቹ በቦሌ ኢንተርናሽናል ኤርፖርት በኩል ከተለያዩ የውጭ ሀገራት ወደ አገሪቱ የሚገባውንና የሚወጣውን አደገኛ እጽ ለመከላከልና ዝውውሩንም ባደገ ሁኔታ ለመቆጣጠር እንደሚያስችሉ ተናግረዋል። አያይዘውም በኬ9 በመታገዝ ከውጭ ሀገር ወደ ኢትዮጵያ የሚገባውንና የሚወጣውን አደገኛ እጽ በተገቢው መንገድ ለመቆጣጠር የኢትዮጵያ ፌዴራል ፖሊስ የጸረ ፈንጅና የአደገኛ እጽ ቁጥጥር መመሪያ ባለሙያዎች በእስራኤል ሀገር ቴል አቪቭ ስልጠና እየወሰዱ መሆናቸውን ጠቅሰው አነፍናፊ ውሾቹ ሰልጥነው ወደ አገሪቱ ሲገቡ ለ39ኛው አፍሪካ ህብረት የመሪዎች ጉባኤ አገልግሎት እንደሚሰጡ ገልጸዋል። በተጨማሪም የኢትዮጵያ ፌዴራል ፖሊስ ከእስራኤል ፖሊስ ጋር በመተባበር አደገኛ እጽ ዝውውርን በመከላከልና በመቆጣጠር ረገድ በርካታ ስራዎችን እየሰራ እንደሚገኝ ጠቁመዋል። የሱዳን ጦር ከኢትዮጵያ ድንበር አቅራቢያ የምትገኘውን አልሲሊክ ከፈጥኖ ደራሽ ኃይል ተዋጊዎች ማስለቀቁን አስታወቀ። የሱዳን ጦር ኃይል ኤስኤኤፍ ከኢትዮጵያ ድንበር አቅራቢያ በብሉ ናይል ግዛት የሚገኘውን አልሲሊክ የተባለ ስትራቴጂካዊ ስፍራን ከሱዳን ፈጥኖ ደራሽ ኃይሎች አርኤስኤፍ ነፃ መውጣቱን አስታውቋል። አናዶሉ የዜና ወኪል ቅዳሜና እሁድ የተካሄደውን ከባድ ውጊያ ተከትሎ የሱዳን ጦር 4ኛ ክፍለ ጦር ሰኞ ዕለት ያወጣውን መግለጫ ዋቢ አድርጎ እንደዘገበው አካባቢውን በታቀደ ወታደራዊ ኦፕሬሽን መቆጣጠሩንና በሱዳን ፈጥኖ ደራሽ ኃይል ተዋጊዎች ላይ ከፍተኛ የሰውና የንብረት ጉዳት ማድረሱን አስታውቋል። ክፍለ ጦሩ አክሎም በውጊያው ወቅት በአብዱልአዚዝ አልሂሉ የሚመራው የሱዳን ህዝባዊ ነጻነት ንቅናቄ ሰሜን ተዋጊዎችን መመታታቸውንም ገልጸዋል። እስካሁን ድረስ ከፈጥኖ ደራሽ ኃይሎች ወይም ከሱዳን ህዝባዊ ነጻነት ንቅናቄ ሰሜን ወገን የተሰጠ መግለጫ እንደሌለ መረጃዎች ያመለክታሉ። ይህ ወታደራዊ እንቅስቃሴ የተሰማው ባለፈው እሁድ የፈጥኖ ደራሽ ኃይሎችና የሱዳን ህዝባዊ ነጻነት ንቅናቄ ሰሜን ኃይሎች ከደቡብ ሱዳን ግዛት በመነሳት በብሉ ናይል አካባቢ በሚገኙ አልሲሊክና ሚሊካን ላይ ሰፊ ጥቃት መክፈታቸውን መዘገቡን ተከትሎ ነው። የሱዳን ባለስልጣናት ጥቃቱን የውጭ ወረራ ሲሉ የገለጹት ሲሆን ደቡብ ሱዳን ግዛቷን ለአጥቂዎቹ ማሰልጠኛና ወታደራዊ መሳሪያ ማተላለፊያ እንዲሆን ፈቅዳለች ሲሉ ከሰዋል። ከኢትዮጵያና ከደቡብ ሱዳን ጋር በምትዋሰነው የብሉ ናይል ግዛት ባለፉት ወራት በሱዳን ፈጥኖ ደራሽ ኃይልና በሱዳን ህዝባዊ ነጻነት ንቅናቄ ሰሜን ቅንጅት ምክንያት ወታደራዊ ውጥረቱ እየጨመረ መጥቷል። ካርቱም ከዚህ ቀደም የተባበሩት አረብ ኤሚሬትስ በደቡብ ሱዳንና በኢትዮጵያ ድንበር አቅራቢያ ወታደራዊ ቤዝ በመገንባት የፈጥኖ ደራሽ ኃይልን እየደገፈች ነው የሚል ክስ ማቅረቧን ይታወሳል። በአሁኑ ወቅት በሱዳን የተለያዩ ግንባሮች ውጊያውን የቀጠለ ሲሆን የሱዳን ጦር በኮርዶፋንና በዳርፎር ግንባሮችም በደርዘን የሚቆጠሩ የሱዳን ፈጥኖ ደራሽ ኃይሎች ወታደራዊ ተሽከርካሪዎችንና እንዲሁም የነዳጅና የጥይት ማከማቻዎች ማውደሙን አስታውቋል። ከሱዳን ዜና ሳንወጣ
በፖርቱ ሱዳን የሚገኘው የሱዳን ጤና ሚኒስቴር ከአፍሪካ ልማት ባንክ ጋር ባደረገው ስምምነት የሀገሪቱን የጤና አገልግሎት ለማሻሻል $70 ሚሊዮን ባንኩ መመደቡን አስታውቋል። ከሱዳን ፈጥኖ ደራሽ ኃይል ጋር ግንኙነት እንዳለው የሚታመነው የዳርፉር አስተዳደር የሰራተኞች ቁጥጥር ያደረገ መሆኑን መረጃዎች አመላክተዋል። አጫጭር ዜናዎች። መምህር ጉርጃ ገብረስላሴ አረፉ። መምህር ጋዜጠኛ ጉርጃ ገብረስላሴ ባደረባቸው ህመም በ90 ዕድሜያቸው አረፉ። መምህር ጉርጃ የቋንቋና የስነ ጽሑፍ ሊቅ፣ በጋዜጠኝነት ሙያም እስከ ትልቅ ኃላፊነት ደረጃ ያገለገሉ መሆናቸው ይታወቃል። የኢራን አፈ ጉባኤው ከሴኔን ጋር በነበረባቸው ቆይታ ቴህራን ከአሜሪካ ጋር ለመደራደር ዝግጁ ናት፣ ነገር ግን ይህ የሚሆነው ንግግሩ ሐቀኛና እውነተኛ ከሆነ ብቻ ነው ብለዋል። አፈ ጉባኤው ሀገራቸው ለድርድር ዝግጁ መሆኗን ቢጠቅሱም የአሜሪካው ፕሬዝዳንት ትራምፕ ግን ፍቃዳቸውን ለማስፈጸም እንጂ ለሐቀኛ ውይይት ዝግጁ አይደለም ሲሉ ወቅሰዋል። የአውሮፓ ህብረት የኢራን እስላማዊ አብዮታዊ ዘብ ሽብርተኛ ሲል ሊፈርጅ መሆኑን ተነገረም። በአውሮፓውያኑ 1979 የተካሄደው የኢራን እስላማዊ አብዮትን ተከትሎ የተቋቋመው አብዮታዊው ዘብ በአሜሪካና በካናዳ ሽብርተኛ ቡድን ተብሎ የተፈረጀ ሲሆን ፈረንሳይ ይህ ውሳኔ ለማሳለፍ ስታመነታ ቆይታለች። አሁን ደግሞ ህብረቱ ሽብርተኛ ብሎ ሊፈርጅ መሆኑን እየተነገረ ይገኛል። የኢትዮጵያ መከላከያ ጦር በኦሮሚያ ክልል ምስራቅ ጉጂ ዞን በከፈተው ጥቃት የኦነግ ሸኔ ታጣቂዎች ያላቸውን 80 ሰዎች መማረኩን አስታወቀም። መከላከያ ሰራዊት እንደሚለው በአካባቢው ሰላም እየሰፈነ ነው ቢል በነፃ አካል ሊረጋገጥ እንዳልቻለ ዘገባዎች አመላክተዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራንን ለመደብደብ አሁንም እየዛቱ ነው። ኢራን ለአጸፋ መዘጋጀቷን አስታውቃለች። የአካባቢው ሀገራት ሩሲያና ቻይና የአሜሪካንን ዛቻ ተቃውመዋል። የተባበሩት መንግስታት ድርጅት ሁለቱንም ሀገራት እንዲታገሱ ጠይቀዋል። የጀርመን ናዚ ስርዓት በሁለተኛው የዓለም ጦርነት ወቅት የጨፈጨፋቸው አይሁዳዊና ሌሎች የአናሳ ዝርያ ተወላጆች ትናንት በበርካታ ሀገራት ታሰቡ። የጀርመን ምክር ቤት ፕሬዝዳንት እያንሰራራ የመጣውን የአይሁዱ ጥላቻ ለማስወገድ ጀርመን ልዩ ኃላፊነት አለባት ብለዋል። ቻይና በሚያንማር የነበሩ የአንድ ወንጀለኛ ቡድን አባላት በሞት ቀጣች። የወንጀለኛ ቡድኑ ከዓለም ተነጥላ በድህነት አረንቋ ውስጥ የምትገኘውን ከተማ የቁማርና የወሲብ ንግድ ማዕከል አድርጓታል። ቻይና የማፊያ ቡድኑን 11 አባላት በሞት መቅጣቷ ተሰምተዋል። የአፍሪካ እግር ኳስ ፌዴሬሽኖች ማህበር ካፋም የሴኔጋሉ አሰልጣኝ ፓፔ ቲያው ለ5 ጨዋታዎች ከሜዳ እንዲርቁና የገንዘብ ቅጣት አስተላልፈዋል። የሴኔጋልና የሞሮኮ ተጫዋቾችንም ቅጣት ተላልፎባቸዋል። ከኤሪሳት ቴሌቪዥን የሚተላለፍላችሁ የአማርኛ ዜናዎቻችን አበቃን። መልካም ጊዜ